ጅቡቲና ኢትዮጵያ ስቲፈን ቀደም ለማነሳሳት ወክሯል ያው በመካከል በወፍ በረር ያየናቸው ታሪካዊ ግንኙነታቸው መረሳት የለበትም ኢትዮጵያ በታሪኳ ጦር ሰብቃ ከማታቀባቸው ጎረቤቶቿ ዋነኛዋ ጅቡቲ ነች ሁለተኛዋ ኬንያ ነች ጅቡቲና ኬንያ ናቸው ሁለቱ ናቸው በቃ ምንም የጦርንትን ፎርዘን ባክም ይሁን ታሪክ የላቸውም ዘመናቸውን በሙሉ ለምን ብሎ ማጠየቅ ያው ተገቢም ይሆናል የጅቡቲ ነባር ብሔሮች ሶማሌና አፋር ናቸው እነሱ ቅርንጫፍ እንጂ ዋና ግንዳቸው ኢትዮጵያ ነው ተብሎ ይታመናል የኢትዮጵያ አካል እንደነበረችም በርካታ የታሪክ ማስረጃዎችን መጥቀስ ይቻላል እንግዲህ በ1862 ፈረንሳይ እንዳልከው በቅኝ ግዛት መታ ጅቡቲን ስትቆጣጠር ጥቂት ፈረንሳዮች ቀጥሎ አረቦች በንግድም በምንም የሚመጡና ጥቂት የመኖች ናቸው አገሪቱ ላይ ያሉት ነባር የሚባሉት እንግዲህ ኢሳ ናቸው አይደለ አፋሮቹ በኋላም ታስተዋውሱ ከሆነ መጣለሁኝ ያወራሁት የደርግ መንግስት ኢሳዎችን ልኮ የሞከረው ሙከራ ነበር እንደ ሀገርና ኢቭን አንድ ዘይላ ላይ ጥናት ያቀረበ አንድ ዶክተር ስለ ዘይላ ጥናት ሲያደርግ አረቦቹም ሙስሊም የሆኑ አረቦች ሁሉ ጅቡቲ ላይ ዘይላ ላይ የሚጠበቁት በሐበሻ ንጉስ ነበር ደህንነታቸው የሚጠበቀው ብሎ አመላካሽ ነገሮችን ታያላችሁ አብዱራህማን ሀርሲ ይባላሉ ዶክተሩ ይሄን ጥናታዊ ጽሑፍ የጻፉትና ስለ ጅቡቲና ኢትዮጵያ ቀጠለቅ ያለ ዕውቀት ለሚፈልግ ለማንኛውም ኢትዮጵያዊ እና ግሊምስ ኦፍ ብላክ ዳይመንድ ዶክተር በለጠ በላቸው የጻፏቸው መጽሐፍቶች ለሀገር ፍቅር የተከፈለ መስዋዕትነት እና ኮሎኔል ስጢፋኖስ የኤርትራ መዘዝ ኢትዮጵያና ጎረቤቶቿ ጅቡቲ የጥገኝነት ማሳያ የሚል አንድ መጽሐፍም አላቸው ዶክተር በለጠ ቀደም ስለ ጥገኝነት ስታነሳ ስለነበረው ከ1983 በኋላ ኢትዮጵያ ምጽዋን ካጣች በኋላ እውነትም ጥገኛ ለመሆን ተገደን የነበረባት ጊዜ ስላለ ነው ይሄ እንደማሳያ የሚወሰደውና እንግዲህ ያን ጊዜ ፈረንሳይ ራሱ በቅኝ ግዛት ስታስተዳድራት በነበረበት ጊዜ በ1897 ኢትዮጵያ ከፈረንሳይ ጋር የባቡር ኮሪደሩን የባቡር ግንባታውን ስምምነት መፈራረማቸው እዚሁ ላይ የሚታወስ ነው እሱ ብቻ አይደለም አፋምቦ የሚባለውን አካባቢ እኮ ፈረንሳይ ወስደው ነበር አይደል ፈረንሳይ ያለች ጅቡቲ ጋር የመቀላቀል ነበር ያው እድሜ ለነ ጸሐፌ ትእዛዝ አክሊሉ ሀብተወልድ ተመልሷል እሱ ማለት አቢ ሐይቅንና አዋሽ ወንዝንም በጥቂቱ ቆርጦ የሚወስድ ነበር በወቅቱ ማለት ነው ልክ ጅቡቲ ተጠቅልላ እንደሄደችው የሆኑ ሂደቶች ነበሩ እኒ ሁሉ ነገሮች ሲሆኑ ግን ከጅቡቲ ጋር ምንም አይነት ጦርነት አልነበረም ልክ እንደ አንድ ሀገር አንድ እንደነበረ ልክ እንደ ሪጅናል እንትን ነበረ ትሪቲ የምንደራረገው ለረጅም ጊዜ በ1974 እንግዲህ አብዮቱ ፈነዳ በፈረንጆች ማለት ነው ከ3 አመት በኋላ ነው አይደል በ1977 በፈረንጆች አቆጣጠር ጅቡቲ ነፃ ወጣች ጅቡቲ ነፃ ከወጣች በኋላ ሶማሊያም ክሌም አርጋለች ሀገሪቱ ጅቡቲን ክሌም አርጋለች ፈረንሳይም ራሷ ነበረችበት ወደ 4 ሀገራት ፍጥጫ ላይ ነበሩ ኢትዮጵያን እዚህ ላይ እንጨምራለን ግን የደርግ መንግስት ከሶማሊያ ጋር ጦርነትም ላይ ነበር እንደምናስተዋውሰው ጅቡቲ ነፃ እንድትሆን ፈቅጃለሁ ነው ያለው የደርግ መንግስት በወቅቱ በርግጥ ከዲፕሎማሲ አኳያ በብዙ ነገሮች ፖለቲከኞች ይተነትኑታል እንደ አንድ እንትን የነበረውን ክሌም ያላነሳንበት ጅቡቲን በሰዓቱ መታነሳው ነገር ነበር ታስተዋውሱ ከሆነ ሶማሌና ኢትዮጵያ እንፈልግሻለን በማለት አካባቢን የጦር አውድማ ያደርጉታል ስለዚህ ፈረንሳይ አሹራንስ እንድትሰጠኝ ይፈልጋሉ ፈረንሳይ ጥበቃ እንድትሰጠኝ ይፈልጋሉ በሚል ወደዛ የመሄድ አዝማሚያ ስለነበራት ነው አቅሙም አልነበረም በሰዓቱ እንግዲህ አልተዋጋንም ወይም ሌላ ሂደት አልወሰደም እንደውም ነፃነቷን አብረን ነው ዲክሌር ያደረግነው ይሄም እንደ ትልቁ ለታ ጅቡቲ የምትቆጥረው ይመስለኛል እስከ ዛሬ ያው ከኋላ ጀምሮ የሚመጣ ግንኙነት ስላለ ግን ይሄ ብቻ አይደለም ኢሳዎችን ምርጫ ስለነበረ አይደል ሀገር ማን እንደዚህ አይነት ነገሮች ሲመጡ ክሌም ያደርጉ ሀገሮች ሲመጡ ምርጫ ነገር አለ ያው ሶማሌዎችን ተተማመን ስለነበረ ኢትዮጵያ ደግሞ ኢሳዎችን በደርግ ጊዜ አስፍራ ነበር ያው ምርጫው ሳይሳካ ቀርቶ ጅቡቲም ሀገሩን አለች ግን የጅቡቲ የጥገኝነት መስፈሪያ የሚለው መጽሐፍ ነው ይሄንን አትቶ ያየሁት ማየት ይቻላል ግን ኢትዮጵያ በወቅቱ ግን ከሜዲትራኒያን እስከ ህንድ ውቅያኖስ ያለው የሲዩስ ካናል 50% ጥበቃ የምታደርገው የምትቆጣጠረው የምታስተዳድረው ኢትዮጵያ መሆኗ ሊታወስ ይገባል ታላቅ ሀገር መሆኗ ህዝቦቿ የተፈሩ የተከበረች ሀገር መሆኗ ማሳያዎች
ናቸው እነዚህ ምክንያቱም 50ውን የተቀረውን የስዊዝ ካናልን ቦታ ያስተዳድሩ የነበሩት 5 ሀገራቶች ናቸው አንድ ላይ ሆነው እና የኢትዮጵያን ታላቅነት የመመለስ እንደዚህ አይነት የኮሪደር ውሎች ዝም ብሎ ከላይ የሚነገረው ብቻ አይደለም አንድምታ አላቸው ምክንያቱም አሁን ጅቡቲም ለብዙ ጊዜ ታሪፍ በመጨመርም መንገድ አልሰራም ሰራለው በማለትም ብዙ አታካሮች የነበሩበት ጊዜ ነበርና አስተዋውሳለን ግን ኢትዮጵያ አሁን ጡንቻ ማውጣት ስትጀምር ሌላ ወደብ አሰርቲቭም ዲፕሎማሲም ሌላ ወደብም ፍላጎት እንዳላት ማሳየት ስትጀምር ብቸኛ ገቢ ምንጭዋ ነውና በነገራችን ላይ ቀደም ስቴፋኖስ ያነሳው አለ አትክልትና ፍራፍሬ በሙሉ አትክልትና ፍራፍሬ ብቻ ሳይሆን ሰብል የተባለ ነገር በሙሉ ማለት ነው ወደ ጅቡቲ ይሄዳል ትኩስ እንጀራም ይበላሉ 80%